ሰላም ቤተሰብ እንዴት ናችሁ? በዛሬው ቪዲዮ ኤስፒኤስኤስ ፓርት 6 እናያለን። ኤስፒኤስኤስ ፓርት 6 ወይም ደግሞ በዛሬው ቪዲዮ የምናየው አሳምፕሽን አሉ የሃይፖቴሲስ አሳምፕሽን የሚባሉት ማለት ነው። ስለዚህ ሃይፖቴሲስ ቴስት ለመስራት ስፔሻሊ ደግሞ በዛሬው የምናየው ፔርድ ሳምፕል ቴስት እና ኢንዲፔንደንት ሳምፕል ቴስት ለመስራት ማሟላት የሚገባቸው አሳምፕሽኖቹን ነው ማለት ነው። ስለዚህ እነዚህን አሳምፕሽኖች ኤስፒኤስኤስን ተጠቅመን እንዴት ቴስት ማድረግ እንችላለን? አሳምፕሽኑን ፔርድ ሳምፕል ቴስት መጠቀም እንችላለን ወይስ አንችልም? ኢንዲፔንደንት ሳምፕል ቴስት መጠቀም እንችላለን ወይስ አንችልም የሚለውን ኤስፒኤስኤስ ሶፍትዌርን ተጠቅመን መስራት እንዴት እንደምንችል እናያለን ማለት ነው። ስለዚህ በመጀመሪያ ኤስፒኤስኤስን ተጠቅመን ኢንዲፔንደንት ሳምፕል ቴስት አሳምፕሽኖቹ ምን ናቸው፣ እንደገና ደግሞ እነዚህን አሳምፕሽኖቹን በኤስፒኤስኤስ እንዴት ቴስት ማድረግ እንችላለን የሚለውን እናያለን ማለት ነው። የኢንዲፔንደንት ሳምፕል ቴስት ሜን የሚባሉ አሳምፕሽኖች የመጀመሪያው ሳምፕሎቹ ኢንዲፔንደንት መሆን አለባቸው ነው። ያ ማለት ሁለት ሴፓሬት የሆነ ግሩፕ ሊኖረን ይችላል፣ ግን አንዱን አፌክት የማያደርግ ኢንዲፔንደንት የሆነ ማለት ነው። ስለዚህ የመጀመሪያው ኢንዲፔንደንሲ ነው። ኢንዲፔንደንሲ ማለት በግሩፖቹ መካከል ምንም አይነት ሪሌሽንሺፕ የለም ወይም ደግሞ አንዱን አፌክት አያደርገውም የሚለውን ነው። ሶ ይሄንን የመጀመሪያውን ወይም ደግሞ ይሄንን ዳታ ብናይ እዚህ ጋር ቫሪያብል ቪው ጋር ምን አለ? አካዳሚክ ፐርፎርማንስ አለ፣ እንዲሁም ደግሞ ቴምፕሬቸር አለ። በሁለት የተለያየ ኢንዲፔንደንት ቱ ሳምፕል ቴስት ስንል ኢንዲፔንደንት ከሆኑ ምንድነው ሁለት የተለያየ ግሩፕ አለን ማለት ነው። ሁለት የተለያየ ግሩፕ ኢንዲፔንደንት የሆነ ግሩፕ አለን። ስለዚህ እዚህ የኔ ግሩፒንግ ቫሪያብል ወይም ደግሞ ከ25 ዲግሪ በታች ባለበት ቴምፕሬቸር የሚማሩ ተማሪዎችና ከ25 ዲግሪ በላይ ውስጥ ሆነው የሚማሩ ተማሪዎች ሪዛልታቸው ጋር ወይም ደግሞ ውጤታቸው ጋር ዲፈረንስ አለ ወይስ የለም የሚለውን ነው ማለት ነው እኔ ቴስት ማድረግ የፈለኩት። ስለዚህ ከ25 ዲግሪ በታች የሚማሩ ተማሪዎች ከ25 ዲግሪ ሴልሲየስ በላይ የሚማሩ ተማሪዎችን አፌክት አያደርጉም፣ በእነሱም አፌክት አይደረጉም። ስለዚህ እሱ ምንን አሟላ ማለት ነው? የመጀመሪያውን አሳምፕሽን ኢንዲፔንደንሲን አሟላልኝ ማለት ነው። ሶ የመጀመሪያው ሴፓሬት ግሩፕ ስለሆኑ ኢንዲፔንደንት ናቸው። አንደኛው ግሩፕ አንዱን አፌክት አያደርግም ወይም ደግሞ አፌክት አይደረግም ማለት ነው። ሶ የሁለተኛው ደግሞ የዚሁ ቫሪያብል ይሄ ነው ብያችኋለሁ። እዚህ ጋር ቫሪያብል ከ25 ዲግሪ ሴልሲየስ በታችና ከ25 ዲግሪ ሴልሲየስ በላይ ላይ የሚማሩ ተማሪዎች አንዱ ካንዱ አካዳሚክ ፐርፎርማንሳቸው ይበልጣ ምንድነው ተመሳሳይ ነው ወይስ ደግሞ ዲፈረንስ አለው የሚለው ነው የኔ ታርጌት ሃይፖቴሲስ ቴስት ማድረግ የፈለኩት ማለት ነው። ሶ የመጀመሪያው ኢንዲፔንደንሲ ተሟልቶልኛል፣ ምክንያቱም እነሱ ሴፓሬት ግሩፕ ስለሆኑ ማለት ነው። አንዱን አፌክት አያደርግም፣ በሌላው አፌክት ስለማይደረግ። ሁለተኛው ኖርማሊቲ አሳምፕሽን ነው። ኖርማሊቲ አሳምፕሽን ኤስፒኤስኤስን ተጠቅመን ኖርማሊቲ ማለት ዳታው ኖርማሊ ዲስትሪቢዩት ሆኗል፣ ያ ማለት ሁሉንም የያዘ ነው የሚለውን ለማለት ወደ አንዱ ያጋደለ ወይም ደግሞ ወደ አንዱ ያዘመመ አይደለም። ኖርማሊ ዳታው ዲስትሪቢዩት ነው ወይስ አይደለም የሚለውን ቼክ ለማድረግ ደግሞ ኖርማሊቲ አሳምፕሽን ይባላል ማለት ነው። እሱን ቼክ የምናደርግበት ሶ ይሄንን ኖርማሊቲ አሳምፕሽን ቴስት ለማድረግ ሜንሊ ሁለት ሜቶዶች አሉ። አንደኛው ሂስቶግራም መስራት ነው። ሁለተኛው ደግሞ ሺፕሮ ዊልክ ቴስት መጠቀም ነው ማለት ነው። ይሄ የሺፕሮ ማለት ነው። ሺፕሮ ዊልክ ቴስት ይሄ ሞር አፕሮፕሪየት የምንለው ለቴስትም በጣም የሚመች ነው። ሂስቶግራምን በመጠቀም ቼክ ማድረግ እንችላለን፣ ግን አሁን እዚህ ጋር እኛ የምናየው በሺፕሮ ዊልክ ቴስት ነው። እሱን እንዴት አድርገን መስራት እንችላለን? እዚህ ዳታችንን ከከፈትን በኋላ ማለት ነው አናላይዝ ጋር እንሄዳለን። ከዛ አናላይዝ ጋር እንሄድና ዲስክሪፕቲቭ የሚላል እሷን ዲስክሪፕቲቭ ይዘን ወደ ታች ስንሄድ ኤክስፕሎር አለች። እዚህ ጋር ኤክስፕሎር የምትላለች ማለት ነው። እቺ ኤክስፕሎር ጋር ዲፔንደንት እና ኢንዲፔንደንት ግሩፒንግ ቫሪያብል አለ። ዲፔንደንት ማለት የኔ ሜዠር ማድረግ የፈለኩት ማን ነው? ሊኒየር ፐርፎርማንስ ወይም ደግሞ ለርኒንግ ፐርፎርማንስ ነው፣ አካዳሚክ ፐርፎርማንስ ነው። ሶ እሱን ወደ ዲፔንደንት ቫሪያብል ይወስደውና
ለምን የኔ ታርጌት ምንድነው በአካዳሚክ ፐርፎርማንሳቸው ጋር ዲፈረንስ አለ ወይስ የለም ብዬ ካጠናው ታርጌት ቫሪያብል ማን ነው ፐርፎርማንስ ነው ማለት ነው አካዳሚክ ፐርፎርማንስ ስለዚህ ግሩፕ የማደርጋቸው ወይም ደግሞ ግሩፒንግ ቫሪያብሎች ደግሞ ፋክተር ነው ማለት ወይም ደግሞ ፋክተር ሊስት ጋር አስገባለሁ ማለት ነው ከዛ ይሄን ካስገባን በኋላ ምናልባት የምትፈልጉት ፕሎት ወይም ደግሞ ሂስቶግራም ከሆነ እዚህ ጋር ሂስቶግራም ፕሎት ዊዝ ቴስት እንላታለን ኖርማሊቲ ፕሎት ዊዝ ቴስት ኖርማሊቲ ፕሎት ማለት ሂስቶግራም ነው እንደነገርኳችሁ ሌላም ደግሞ ኪውኪው ፕሎት የሚባል አለ ሁለተኛ ቴስት ደግሞ ሺፕሮ ቴስት ናት ማለት ነው እሷን እንነካና ኮንቲኒው እንለዋለን ዴን ኦኬ እንለዋለን ማለት ነው ይሄንን ሪዛልት ያመጣልናል እዚህ ጋር ይሄ ሪዛልት ይመጣልናል ፕሮሰስ ያደርገነው ይሄ ይመጣል ከዛ ይሄ ከመጣልን በኋላ አሁን ዊልኪ ቴስቷን እንሄዳለን እዚህ ጋር ቴስት ኦፍ ኖርማሊቲ የምትላለች እዚህ ጋር እቺ ቴስት ኦፍ ኖርማሊቲ ማለት ኖርማሊቲውን ቴስት የምታደርግናት ማለት ነው እዚህ ኖርማሊቲ ቴስት ጋር ማን አለ ሺፕሮ ዊልክ የሚላል ይሄ ሺፕሮ ዊልኪ ቴስት ኖርማሊቲን ቴስት ለማድረግ የምንጠቀምበት ነው ሶ የዚህን ሲግቫሉ እናያለን አሁን እዚህ ጋር የግሬተር ዛን ለዛን ኦር ኢኳል ቱ 25 ዲግሪ 0.506 ነው እዚህ ጋርም ግሬተር ዛን 0.490 ነው ያ ማለት ይሄንን ኮምፔር የምናደርገው ከማን ነው ከ0.05 ጋር ነው እዚህ ጋር እቺ ሲግቫሉ ከ0.05 በላይ ከሆነች ምንድናት ኖርማሊቲ አሳምፕሽኑ ፊልፉል አድርጋለች ብለን የምናልፈው ኢንተርፕሬቴሽን ጋር አሁን ሲግቫሉ ወይም ደግሞ ፒ ቫሉ ኦፍ ሺፕሮ ዊልኪ ቴስት ግሬተር ዛን 0.05 ስለሆነ ከ5% በላይ ስለሆነ ማለት ነው ኖርማሊቲ አሳምፕሽኑ ፉልፊል አድርጓል ብለን ኮንክሉድ እናደርጋለን ማለት ነው ስለዚህ ይቺ ሺፕሮ ዊልኪ ቴስት ተጠቅመን ሲምፕሊ ኖርማሊቲውን ቴስት ማድረግ እንችላለን ማለት ነው ስለዚህ የዚህ የኖርማሊቲ ፕሎት አሁንም ምን ብሎልናል ሳቲስፋይ አድርጎልናል ሁለት አሳምፕሽን ሳቲስፋይ ያደረገ አሁን አንደኛው ቫሪያብሎቻችን ኢንዲፔንደንት ናቸው የኢንዲፔንደንት ሳምፕል ቴስት ስለሆነ አሁን ቼክ ያደረግን ያለ ነው ሁለተኛው ደግሞ ኖርማሊቲ አሳምፕሽኑን ፉልፊል አደረገልን ወደ ሶስተኛው ስንሄድ ሶስተኛው አሳምፕሽን ሆሞጂኒቲ ኦፍ ቫሪያንስ ነው ሆሞጂኒቲ ኦፍ ቫሪያንስ ማለት ቫሪያንሱ ኮንስታንት ነው የሚለው ማለት ነው ይሄ ሶስተኛው አሳምፕሽን ነው ስለዚህ ይሄ ቫሪያንሱ የዳታው ቫሪያንስ ኮንስታንት ነው ወይስ አይደለም ሆሞጂኒየስ ቫሪያንስ አለ ወይስ የለውም ብለን ደግሞ ቴስት ለማድረግ የምንጠቀምባት እዚህ ጋር የምንጠቀምባት ቴስት ምን ትባላለች ሊቪንግ ቴስት ትባላለች ሊቪንስ ቴስት ይሄ ደግሞ ኮንስታንት ቫሪያንስን ቴስት ለማድረግ የምንጠቀምባት ናት ማለት ነው ስለዚህ እሷንስ እንዴት አድርገን መስራት እንችላለን እዚህ ጋር አናላይዝ ጋር እንገባና ኮንስታንት ቫሪያንስ አሳምፕሽንን ቼክ ለማድረግ ማለት ነው ከዛ የት እንሄዳለን ግሩፕ ሚንስ የምትለው ጋር እንሄድና ኢንዲፔንደንት እዚህ ጋር ግሩፕ ሚንስ ኮምፔር ሚንስ የምትለው አነካለን ከዛ እሱ ጋር ኢንዲፔንደንት ሳምፕል ቴስት የምትላለች ምክንያቱም ቼክ እያደረግን ያለ ነው ኢንዲፔንደንት ሳምፕል ቴስት ስለሆነ ማለት ነው እሷን እንነካና እዚህ ቴስት ቫሪያብላችን እንወስዳለን ቴስት ቫሪያብል ማለት ዲፔንደንት ቫሪያብል ነው እዚህ ጋር ወሰድኩት ግሩፕ የማደርገው ደግሞ በቴምፕሬቸር ስለሆነ ግሩፒንግ ጋር ወሰድኩት ማለት ነው ገለው ዲፋይን አድርጉት ይለናል በዚህ ዲፋይን አድርግልናልና ኦኬ ስንለው ሊቪንስ ቴስት እዚህ ጋር ይመጣል ሊቪንስ ቴስት የሚባለው ወይም ደግሞ ሆሞጂኒቲ ኦፍ ቫሪያንስን ቴስት ለማድረግ የምንጠቀምበት ኢንዲፔንደንት ሳምፕል ቴስት የሚለው ጋር ይመጣልናል ማለት ስለዚህ እዚህ ጋር ሊቪንስ ቴስት የምትለው እናያለን ፎር ኢኳሊቲ ኦፍ ቫሪያንስ ይላል የዚህን ሲግቫሉ እናያለን ማለት ነው አሁንም እዚህ ጋር ኢኳል ቫሪያንሱ ሲግቫሉን ስናይ እዚህ 0.52 ይላል 0.52 ነው ማለት ይሄም ከ0.05 በላይ ነው ስለዚህ የፒ ቫልዩ ከ0 ፖይንት ወይ ሲግ ወይም ፒ ይባላል የሲግ ቫልዩ ወይም የፒ ቫልዩ ከ0.05 በላይ ስለሆነ አሳምፕሽን ኦፍ ኮንስታንት ቫሪያንስ ፉልፊል አድርጎልናል ማለት ነው ስለዚህ ሶስቱም አሳምፕሽን ፉልፊል አደረገልን በኢንዲፔንደንት ሳምፕል ቴስት ግሩፖቹ ኢንዲፔንደንት ስለሆኑ ሁለተኛው ደግሞ ኖርማሊቲ ቴስት ለማድረግ ሺፕሮ ቴስትን ተጠቀምን ሶስተኛው ደግሞ
ሌቤኒዝ ቴስትን በመጠቀም የኮንስታንት ቫሪያንስ አሳምፕሽን ፉልፊል ሆነልን ማለት ነው። ስለዚህ የዚህ 0.05 በላይ ስለሆነ እቺ ቫልዩ ማለት ነው እቺ 0.52 የምትሏ ከ0.05 በላይ ስለሆነ ምን እናደርገዋለን? የአሳምፕሽን ኦፍ ኖርማሊቲ ፕሎት ኮንስታንት ቫሪያንስ ፉልፊል አድርጎልና ብለን ኮንክሉድ ማድረግ እንችላለን። የሁለተኛውን በምናይበት ጊዜ ፔርድ ሳምፕል ቴስት አሳምፕሽኖች ናቸው። ሞር ኦቨር ተመሳሳይ ነው ከኢንዲፔንደንት ሳምፕል ቴስት ጋር። ግን እዚህ ጋር ፔርድ ሳምፕል ቴስት ጋር የምንወስደው ዲፈረንሱን ነው። ዲፈረንስ ክሬት እናደርጋለን። ዲፈረንስ ለምን ይሄ ኢንዲፔንደንት ሳምፕል ምንድነው? ፔርድ ሳምፕል ቴስት የምንለው ግሩፖቹ ኢንዲፔንደንት አይደሉም። አንድን ግሩፕ ሁለቴ ወይም ሶስቴ ሜዠር ማድረግ ማለት ነው። ስለዚህ እዚህ ጋር አሁን የሆነ ኤግዛም ለተማሪዎች መስጠት ብንፈልግና ውጤታቸውን ከቱቶሪያል በፊት እንዴት ነበር ወይም ደግሞ ከቱቶሪያል በኋላ እንዴት ነው ብለን ቴስት ለማድረግ የሆነ ቱቶሪያል ሰጠናቸው። ከቱቶሪያል በፊት የነበረው ውጤታቸው ቱቶሪያል ካገኙ በኋላ ካገኙ ውጤታቸው ጋር ዲፈረንስ አለው ወይስ የለውም ብለን ቴስት ለማድረግ ያ ማለት ተማሪዎቹ ተመሳሳይ ናቸው፣ ግን በመሃል ምን እንሰራለን? ኢንተርቬንሽን እንሰራለን ወይም ደግሞ የሆነ ሜዠርመንት ኤክስፐሪመንት እንሰራለን ማለት ነው። ከዛ በኋላ እነዛን ግሩፖች ድጋሚ ምን እናደርጋቸዋለን? ቴስት እናደርጋቸዋለን። ሶ በተመሳሳይ ፖፑሌሽን ወይም ደግሞ በተመሳሳይ ሳምፕል ሁለቴ ወይም ሶስቴ ሜዠር ማድረግ ማለት ነው። ሶ አሳምፕሽኑን ቼክ ከማድረጋችን በፊት ምን መፈለግ አለብን? ዲፈረንስ መፈለግ አለብን ማለት ነው። ምክንያቱም እዚህ ጋር ፔርድ ስለሆኑ ተመሳሳይ ፖፑሌሽን ስለሆነ ሜዠር የምናደርገው የነሱን ዲፈረንስ መፈለግ አለብን። እሱን እንደ ዲፔንደንት ቫሪያብል ስለምንጠቀምበት ማለት ነው። እሱን ለማድረግ እዚህ ጋር ትራንስፎርም የምትለዋን ነካና መጀመሪያ ይሄንን ወደ ቫሪያብል ቪው አካባቢ እናደርገዋለን። ቫሪያብል ቪው የሚለው ጋር ማለት ነው። ከዛ እዚህ ጋር ትራንስፎርም የምትለዋን ነካና ኮምፒውት ቫሪያብል የምትለዋን ነካታለን። ሶ እዚህ ጋር ታርጌት ቫሪያብሉን ስም ልስጠው ይለናል። ዲፈረንስ አልኩት እኔ ምክንያቱም ዲፈረንስ ስለሆነ የምንፈልገው ዲፈረንስ አልኩት። ምን ልስራ አለኝ። እዚህ ጋር የሚሰራልን ቢፎር እዚህ ጋር ቢፎር የምትሏን ብራኬት እንትን እንላለን። ከዛ ከብራኬቷ እቺ ቢፎር የምትሏን ነካና ወደዚህ ሽፍት ማድረግ ማለት ነው። ከዛ ማይነስ እዚህ ጋር ማይነስ እዚህ ጋር አለች፣ እሷን ማይነስ እናደርጋለን። ከዛ አፍተር የምትሏን እቺን ወደዚህ እንወስዳታለን ማለት ነው። ሶ ቢፎር ማይነስ አፍተር አድርግልናልና ኦኬ ስንለው ይሰጠናል ማለት ነው። አሁን ዲፈረንሱን አመጣለን። እዚህ ጋር በምናይበት ጊዜ ይሄው ዲፈረንስ አድርግልን ስላልነው ማለት ነው። ከዚህ በኋላ የመጀመሪያው አሳምፕሽን ፔርድ መሆን አለባቸው ነው። አንድ ሳምፕል በተለያየ ጊዜ ተደጋጋሚ ሜዠር የተደረገ ስለሆነ ፔርድ ነው። ሁለተኛው ኖርማሊቲ ነው። ስለዚህ እሱን ለማግኘት የመጀመሪያው ኖርማሊቲን ቴስት ለማድረግ አናላይዝ ጋር እንገባለን እንደቀደሙ ማለት ነው፣ ዲስክሪፕቲቭ ጋር። ከዛ ኤክስፕሎር የምትለዋን ነካትና እዚህ ኤክስፕሎር የምትለዋ ጋር አሁን ዲፔንደንት ሊስት ጋር የምንወስደው ዲፈረንሷን ነው ማለት ነው፣ በኮምፒውት ቫሪያብል የሰራናትን። ስለዚህ እሷን ወደዚህ እንወስዳለን። ከዛ ምን እናደርገዋለን? ፕሎት እንለውና ምኑን ኖርማሊቲ ፕሎቱን ቴስት አድርግልን አልነው። ኮንቲኒው አልነው። ከዛ እዚህ ጋር ኮንቲኒው ማለት ነው። እችን በምናይበት ጊዜ እዚህ ጋር ቴስት ኦፍ ኖርማሊቲ ብሎ አመጣልን ማለት ነው፣ ልክ እንደቀደሙ። ስለዚህ ቴስት ኦፍ ኖርማሊቲ እዚህ ሽፕሮ ዊልክ የምትለዋናይና እቺ ሲግ ቫልዩ 0.812 ናት። ያ ማለት ከ0.05 በላይ ስለሆነ ኖርማሊቲ አሳምፕሽኑን ፊልፊል አድርጎልናል ብለን እናልፋለን ማለት ነው። ዲፈረንሱን ካገኘን በኋላ ማለት ነው ሌላውን ልክ ኖርማሊቲ ኢንዲፔንደንት ሳምፕል ቴስትን ቴስት ባደረግንበት መንገድ እንሄዳለን ማለት ነው። ስለዚህ ኖርማሊቲ ምሳሌ የኖርማሊቲን አይተናል። ኖርማሊቲ እንዴት ቴስት ማድረግ እንችላለን የሚለውን ማለት ነው። ሶ ሌላውንም ልክ በዚህ መልክ ኢንዲፔንደንት ሳምፕል ቴስትን ባየንበት መልክ ቅደም ተከተሉን ተከትለን ቴስት ማድረግ እንችላለን ማለት ነው። ስለተከታተላችሁኝ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ላይክ ኤንድ ሰብስክራይብ አድርጉ።
ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልኝ። መልካም ጊዜ። በሚቀጥለው በፓርት 7 እንመጣለን ማለት ነው። አሁን ይሄንን አሳምፕሽኖችን ያየናቸው በሚቀጥለው ደግሞ እንዴት አናላይዝ ማድረግና ሪዛልቱን ውስጥ እንዴት ኢንተርፕሬት ማድረግ እንችላለን የሚለውን እናያለን ማለት ነው። ለዛሬ እዚህ ጋር ይበቃናል። መልካም ጊዜ